ማሻአላ ተባረካላ ረጅም እድሜ ለእናቶቻችን። ወይኔ ኮሜንት እያየው ቆሻሻ ለዶላር ብለው ሃይሜን ባይዘዌ ሀብ ራሱን አስከብሮ አንዳንዴ እዚህ ጋር ናኒም በጣም ነው ማደንቃት። ሪሊውን ነው። ለምን በቃ እንደዚህ አይነት ዝሙት ቪዲዮ ውስጥ አሁን ብሩኬ ከአንዴም ሁለቴ ሶስቴ ዝሙት እየሰራ ለሱ መኪናም ቤትም እንትን ማረፊያ እየሰራለት ነው። ግን ስለ ሃይሚ ማንንም ሰው የሚያስብ ሰው የለም። ሪሊውን ነው የምነግራችሁ። ስራ ነው የሚሰሩት። አሁን ስራ ነው የሚሰሩት። ግን ለምንድነው ብሩኬ እንደሚጨመላለቀው? ለምንድነው እንደዚህ የሚያስጠላው? ይዋቸው ስነ ስርዓታቸው ማሻአላ ተባረካላ እሙሽ የናኒ በቃ ትክክለኛ ጥያቄና መልስ። ለምን 17000 አይታይም? ብሩኬ ምን አቶ ዩቲዩብ ካልሰራ ቲክቶክ ላይ ይሄዳል። ዩቲዩብ ደግሞ በቂ ነው። አልሐምዱሊላህ። እኔ እንጃ ብሩኬ በጣም ነው እንደውም ይሄን ሳይ ለሃይሚ የሚያስብ ሰው የለም። ለሃይሚ አንድ ሰው የሚያስብ ሰው የለም። እሺ ውዶች፣ እኔ ቪዲዮ ትቻለሁ አልሰራም ብዬ ነበር። ቻናሌ ቀጠሮ ላይ ነው። ብዙዎቻችን ቀጠሮ ላይ ነው። እኔ ብቻ አይደለም ቢያንስ የአንድ የስድስት ሰው ግን በቃ አላስችልም ብሎኝ ነው። ሰው እንዴት ነው ክብሩን የሚያጣው ለዶላር ብሎ? የብሩኬ ለምንስ በዙሪያ ያለው ሰው ስለሚጠቀምበታል? ለምንስ በልጅቷ ህይወት ላይ ይቀልዳል? ሴቶቹ እኮ እኛ ቀላል ነው ኮዶቼ እንዴ! ህይወታችን እንደቀልድን ጊዜያችንን ማጥፋት የለብንም። ገና ለገና ያገባኛል ብላ 2 አመት ሙሉ ጥፍር ላላዚ በጣም የተናደድኩት ወላሂ። የመዳም ቅመሞች ይኸውላችሁ እንዴት እንደሚያለቅሱ ኮሜንታተርን ይዋቸው ማለት ነው። ደስ የሚል ጨዋታ ነው የሚጫወተው። ሙሽም የናኒም እናት ማሻአላ ተባረካላ እንዲህ ነው እኛ የምናውቀው። ግን ቆይ ቤተሰብስ እንዴት ስርዓት አያስይዘውም? እንዴት እናት ሞለክሲ ሆና እናት ቤተክርስቲያን እየተከታተለች እኔ እኮ አንዳንዴ ስለሚገርመኝ ነው እኮ እናት እንዴት ነው ያኔ ለነገሩ ማዘር አያውም እኮ አኪድ ይሄን ነገር ያያሉ። ደግሞ አያውም ካልኩ እዩ እኮ ከጋሽዬ ጋርና ከሙሽ ጋር መታለች። እኔ እኮ ግራ እየገባኝ ነው ያለው። እንደ እናቶቻችን እኮ ውዶቼ አታ በትንሽ ነገር ነው የሚደሰቱት። ቡና ስገዙላቸው በጣም ነው የሚደሰቱት። ገባችሁ? ይሄን ያክል እናቶቻችን ለብር ምንም ቦታ የላቸውም። ይሄን ያክል ብዙ ብር እንዲሰጣቸው አይፈልጉም። በትንሹ ነው የሚደሰቱት። ግን እዩንም ሲቀርብ ከእዩ ጋር ይቅርብ ብሩኬ። እንደዚህ አይነት ነገር የተሻለ ቪዲዮ ዝም ብሎ ስራ አይባልም። እኔ አላቅም። ምን አይነት አንደኛም እኔ ሀብንም ራሱ ነው እየታዘብኩት ያለሁት። ሀብና መለኛውን ታላቅ ናቸው። ቢያንስ ለማን ነው? ለሃይሚትዬና ለሴት ልጅ ክብር። ሃይሚ ተስማምታ እንደዚህ አይነት ድራማ አሰራም። እናንተ ግን ቡታጅራ ላይ ምንድነው ሽማግሌ የሚልክ ከሆነ ዝሙት ሰርቶ ነው፣ ነፃ የለም። ልደት የሚደግስ ከሆነ ዝሙት ቪዲዮ ሰርቼ ስለሚላት እሺ ነው የምትለው፣ ስለምታፈቅረው። 4 ነጥብ። እንደዚህ አይነት ነገር ስራም ቢሆን ማንንም ደስተኛ ሆኖ የሚሰራ የለም። በዚህ እድሜ ያለች ሴት ገና ትንሽ ልጅ እንዴት ነው ከባሌ ከምትወደው ከምታፈቅረው ጋር እንደዚህ አይነት ተስማምታ የምትሰራው ድራማ? ፍላጎት ኖሯት። ግን የቡታጅራ ወንድ እንዴ ሴት ላይ እየተቀለደ ነው። እና ዛሬ የአመቱ ገብርኤል ነው እያሉ ነው ባይዘው ወሰዱት። የምን ጸበል? እሱ ዶላሩ ነው እናንተ። እሱ ታሞ አይደለም ይኸውላችሁ እያለቀሱ ነው። ሀብ ዝም አትበል። ሀብ ምን ይፈልጋል? ቤት ተገዛለት፣ ዝሙት ሰርቶ በሃይሚ መኪና ተገዛለት። አሁን ምን ያስፈልገዋል? ሀብ የእሱ ቤትም ባይሆን ዋና ማረፊያ ቤት ነው። እኔ ኢትዮጵያ ውስጥ የራሴ ማረፊያ ካለ ምን አገባኝ የማንም ቢሆን። እና ዋና ማረፊያ ቤት እና ይኸውላችሁ እንዳለ እያለቀሱ ነው እንደምታዩት ማለት ነው። እንዳለ ከቡታጅራ ትዳር ፌስቡክ ላይም እንደዚሁም በፖስታ ቤት ነው ያለችው የናኒ እናት። እሱ ይሻላል። ቡታጅራ ላይ ለስራ ነው በቃ በሴቷ ይቸበቸባል። ይኸው ፍቅር ነገር የለም። በአብርሽ እያያችሁ ነው። ፍቅር የሚባል የለም። ፍቅር እንደዚህ አይደለም። ያፈቀረ እንዴት እንደሆነ አብራርቱ ይንገራችሁ። ፍቅር ምን አይነት እንደሆነ ገጽታውንም የቡታጅራ ወንድ ፍቅር አያውቁም። ለቻናል ነው የሚተሻሹት የሚቃለዱት። መሳሳም እንኳን የለም። ፍቅር እንደዚህ አይደለም ውዶቼ። ፍቅር ገና ይቀረዋል። ለማንኛውም ለብሩክ ማስረዱት
እና አታልቅሱ ውዶች፣ ያለ ወደ ራሳቸው ይመልሳቸው። ብሩክንም ሀይሚንም ኖርዛም ማለት ነው። ክሎዝ ቴንክስ እንደ ራሴ በርዝጉል በይ እንጂ እና ዱአ አድርጉ እሺ። አታልቅሱ በቃ ይነፋ አታልቅሱ። ለምን በቃ ሀይሚን ብሩክም አላህ ወደ ራሳቸው ይመልሳቸው። ድራማን ቢሰራ በጣም ይደብራል። እና እኔ እንግዲህ ተማርሽ ነሽ አንቺ ትሻያለሽ መሰለኝ ደግሞ እስከምነሳብሽ በራሳቸው አይዲያ ስለመጣችሁ ቴንኪው እንጂ እዩ ወልዳለች፣ ሀይሚዬ እርጉዝ ናት፣ እዩን ብሩክን አዲስ አበባ ይዘክ እንዳትሄድ የሚል ሀብና እዩ እንዳይሰሩ ማናስማ ናኒ እንዳይሰሩ በዚህ በራሳቸው አይዲያ ስለሆነ ተመችቶኛል። ማሻላ ተባረካላ ደስ ይላሉ። ብሩክ ሙዳ ራሱ አለ ይመልሰው። ሌላው ደግሞ ምን አለ መሰላችሁ ወንድ ልጅ በተቻለ ቢቻል ያኔ ልጅም ሆኖ ማለትም 22ም 21 ዓመትም ሆኖ የብሬኑ የበሰለ ሰው ብዙዎች አሉ ማለት ነው። ግን አሁን ሀብ እንደ ብሩኬ ዝሙት ልስራ ቢል ከሴት ጋር እንደዚህ አይሰራም። ሪሊዮን ነው የምነግራችሁ። አንደኛ ነገር ናኒም ዝም አትለውም። የሆነ ደግሞ እድሜም ወሳኝ ነው ወዶቼ። አሁን እሱ ከማንኛውም ሴት ጋር ልስራ ቢል ማንም አይቀበልም እንድናብርሽ ስላልሆነ ማለት ነው። እና አንዳንዴ ፍንዳታን ራሱ ማግባት ከባድ ነው። የጠገበ ብታገቡ ይሻላል። ማለትም 30 ዓመት የሞላው 29 ሪሊዮን ነው እንደዚህ። እኔ አላውቅም፣ እኔ ብሩኬ እኔ አላውቅም። ረቢን ነው ብላችሁ ነው ሀይሚዬን የምታሳዝነኝ። አስተፍርላላዚ ልባም ነው ጨዋ ነው እንላለን፣ ግን ይኸው ዝሙት ቪዲዮን አቋቋመው። አሁን ይተዋል ደግሞ መልሶ ይጀምረዋል። ቤተሰቡ ሀይለውም ለምን ጥቅም ስለሚወዱ ማለት ነው። ዲኮደር ተበላሸ ትሉኛላችሁ። አየር ላይ ምንም በማላውቀው ነገር